የቤተሰብ ጨዋታ በሳቅና በደስታ ታጅቦ በድጋሚ ተመልሷል። ግን ቀጣዩን የቤተሰባችንን ጨዋታ በቋሚነት የሚመራው ማን ነው? እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። ከተወዳጁ የኪነ ጥበብ ባለሙያና በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ድምቀት ከነበረው ሁላችንም ከምንወደው አርቲስት ነጻነት ወርቅነህ ህልፈት በኋላ ተቋርጦ የነበረው ተወዳጁ ፕሮግራም የቤተሰብ ጨዋታ በአዲስ አቅራቢ በአዲስ መልኩ እንደሚቀጥል ሰምተናል። ነገር ግን አዲሱን አቅራቢ የምንመርጠው እኛ ነን፣ እኔና እናንተ። ሶስት እጅግ በጣም የምንወዳቸው ሰዎች የቤተሰብ ጨዋታን በቋሚነት ለመምራት እጩ ሆነው ቀርበዋል። የመጀመሪያው በተወዳጅ የኮሜዲ ስራዎቹ የምናውቀው እንዲሁም ከቅርብ ጊዜ ወዲህ ደግሞ የሁላችንንም ታሪክ የሚወክሉ ስራዎችን እየሰራ እያስደመመን የሚገኘው ተወዳጁ ኮሜዲያን ያሲኖ። እየሞከርኩኝ ነው። ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። ያሲኖ የቤተሰብ ጨዋታን በብቃት መምራት ይችላል፣ አቅም አለው ብላችሁ ታስባላችሁ? ሌላኛዋ ብቸኛ ሴት ውጭ ሆና የቀረበችው በኢትዮጵያ የሲትኮም ታሪክ የመጀመሪያ በሆነውና ከ14 ዓመታት በላይ ሳይቋረጥ እየተላለፈ በሚገኘው ቤቶች ድራማ ላይ የሻሼን ገጸ ባህሪ ወክላ ስታዝናናንና ስታስቀን የነበረችው ንጹህ ኃይሌ። አንቺ ግን ምንም ስለሌለሽ ታንቺ ጋር ተዳብዬ ልሂድ ነው ነገሩ አይደል? እንኳን አደረሰሽ አረግዬ። ካሰባችሁበት አትድረሱ። አሜን። አርቲስት ንጹህ ኃይሌ ወይንም ሻሼ የቤተሰብ ጨዋታን ቀጥ አድርጋ መምራት ትችላለች፣ አቅም አላት፣ እሷ ብትመረጥ ይሻላል ብላችሁ ታስባላችሁ? እስኪ ኮሜንት ላይ አሳውቁኝ። ሶስተኛው ደግሞ ኮሜዲያንም ነው፣ ሙዚቃም ይሰራል። አልቀበልም የመድረክ አስተዋዋቂ ሆኖም እናውቀዋለን። ተወዳጁ አዝመራው ሙሉ ሰው። ወይኔ ተህረገታ ያቋደዳሎ። ይህ ፕሮግራም እንግዲህ ለአዝመራው ሙሉ ሰው ቢሰጠው እያዝናናን በብቃት መምራት ይችላል፣ ለሱ ይሰጠው፣ እሱ ቢሆን ይሻላል ብላችሁ ታስባላችሁ? ከእነዚህ ሶስት እንቁ ሰዎች መሃል የቤተሰብ ጨዋታን በቋሚነት መምራት አለበት ብላችሁ የምታስቡት ማንን ነው? ኮሜንት ላይ ሐሳባችሁን በነፃነት መግለጽ ትችላላችሁ። በዚህ አጋጣሚ ደግሞ ነፂ ነፍስ በሰላም ትረፍ፣ እንወድሃለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እወዳችኋለሁ። ወገኔ